እሺ በቅድሚያ በዚህ የተገኛችሁትን ተቋማት እንዲሁም ተጋባዥ እንግዶች የሚዲያ ባለሙያዎች እንዲሁም የሚዲያ ባለቤቶችን በዚህ አገልግሎት እንደ ህዝብ ግንኙነት ኃላፊ ስም ልባዊ ምስጋናዬን አቀርባለሁ። እንኳን ለዚህ ታላቅ ሀገራዊ የወንጌል መልእክት በዝማሬ አምልኮ አገልግሎት ራሳችሁ ከኛ ጋር አብራችሁ ለመቆም ምላሻችሁን ስለሰጣችሁን በቅድሚያ ከልብ እናመሰግናለን። እንደ መልእክት ሙዚቃና አምልኮ ለወንጌል መስፋት ትልቅ አስተዋጽኦ እንዳለው ለማሳየት የተዘጋጀ ታላቅ የመዝሙር እና የራእይ የማካፈል ፕሮግራም ነው። ይህ ፕሮግራም የተዘጋጀው የመሃናየም የሽብሸባ ዝማሬና የወንጌል አገር አቀፍ አገልግሎት እንዲሁም ኤኤቪአይ በአብያተ ክርስቲያናት ህብረት ለበርካታ ዓመታት በሀገር ውስጥና ከሀገር ውጪ በቀጥታ ስርጭት ስራ የሚታወቀው ድርጅት እንዲሁም ደግሞ ኤኤ ፓራዳይም ኢቨንትስ ኦርጋናይዚንግ በአደባባይ ፕሮግራሞችን በሳውንድ ሲስተም እና መድረክ ዝግጅቶች ስራ በብዙ ስራ የምናውቀው ድርጅት ነው። በአንድነት በመሆን ወንጌልን በአምልኮ ወይንም ኢቫንጀሊዝም ስሩ ወርሺፕ በሚል የጋራ አገልግሎት የወንጌል አገልግሎት ለመስራት ስምምነት ላይ በመድረሳቸው ይህ ፕሮግራም ተዘጋጀ። የፕሮግራሙ ዋና ዓላማ ሰዎች የእግዚአብሔርን ፊት እንዲፈልጉ ሲሆን ይህንን ለማድረግ ደግሞ ዝማሬና አምልኮ ትልቅ አስተዋጽኦ እንዳላቸው በማመን እንዲሁም ደግሞ በዝማሬው ፕሮግራም ላይ በሚደረግ የቃል መልእክት ብዙዎች ለእግዚአብሔር ጥሪ ምላሽን እንዲሰጡና ልባቸውን እንዲከፍቱ ለማድረግ ነው። በሮሜ ምዕራፍ 10 ቁጥር 17 ላይ እንደሚነግረን እምነት በመስማት ይመጣል እንዲሁም ደግሞ መስማትም በእግዚአብሔር ቃል ነው እንደሚል ሰዎች ወንጌልን ካልሰሙ ወይንም ወንጌል ምን እንደሆነ ካልተረዱ ራሳቸውን ለወንጌል ክፍት ላያደርጉ ይችላሉ። እንዲሁም ደግሞ ወንጌልን መመስከር፣ አዳዲስ ነፍሳትን መጥራት እንዲሁም መጋበዝ የወንጌል አማኞች ተግባር ስለሆነ ስለዚህ ወንጌልን እንዲሰሙና ልባቸውን ለወንጌል ክፍት እንዲያደርጉ መድረኮችን ለማዘጋጀት የተዘጋጀ ፕሮግራም ነው። ይህን አገልግሎት ወይንም ይህንን የወንጌል ስርጭት በመስማት እድልን ለማመቻቸትና ሰዎች ልባቸውን ለእግዚአብሔር ክፍት እንዲያደርጉ እንዲሁም ምላሽን እንዲሰጡ ለማድረግ የተዘጋጀ ፕሮግራም ነው። ይህንን አገልግሎት የወንጌል አማኞች በሙሉ እንዲወስዱትና እንዲሁም ደግሞ የእግዚአብሔር ቃል በዛ እንዲነገር አገራዊ የሆነ ፕሮግራም እንዲሆን እየተዘጋጀን ነው። እንዲሁም ደግሞ በማቴዎስ ወንጌል ምዕራፍ 28 ላይ እንደሚነግረን እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ አድርጓቸው ስለሚል ይህ የወንጌል መልእክት ሁላችንንም ስለሚመለከትና የክርስቶስን መመለስ እየተጠባበቅን ባለንበት በዚህ ሰዓት ይህንን ወንጌል ላልሰሙት የማድረስን ኃላፊነት ሁላችንም እንድንወስድ ከማድረግ የመጣ ነው። ህብረታዊ አምልኮ ወይንም ወንጌልን በህብረት ማምለክ በእግዚአብሔር ፊት መልካም ስለሆነ ይህ አገልግሎት ወይም በህብረት አምልኮ የመዘምራን በአንድ ላይ መሆን እንዲሁም በተመሳሳይ ዜማና ያሬዳዊ ዝማሬ በከበሮና በተለያዩ የዝማሬ መርጃ መሳሪያዎች በእግዚአብሔር ፊት መሆን እግዚአብሔርን ደስ ስለሚያሰኝ ነው። በመዝሙር ምዕራፍ 34 ቁጥር 3 ላይ እግዚአብሔርን ከእኔ ጋር ታላቅ አድርጉት በአንድነትም ስሙን ከፍ እናድርግ ይላል። ስለዚህ ዝማሬን በእግዚአብሔር መንግስት ውስጥ ትልቅ ኃይል እንዳለው እናምናለን። የምንዘምረው መዝሙር ለእግዚአብሔር ክብርን ለማምጣት እንዲሁም ለማሞገስ እንዲሁም ከፍ ለማድረግ ይረዳል። እንዲሁም ደግሞ ሰዎች በመመለስ ዝማሬን በመስማት ለእግዚአብሔር የተከፈተ ልብ እንዲኖራቸው መድረክን ለማዘጋጀት ነው። እስራኤላውያን ከግብጽ በወጡ ጊዜ መጀመሪያ ያደረጉት ነገር በዝማሬ እግዚአብሔርን ማክበር ነው። ይህም ማለት እግዚአብሔር ላደረገላቸው ትልቅ ነገር ከግብጽ እንዴት እንዳወጣቸው በማሰብ በዝማሬ እግዚአብሔርን አመስግነዋል። ይህም ማለት እግዚአብሔር ስላደረገላቸው ነገር
አድንቀውታል ማለት ነው። በዚህ ጊዜ የሙሴና የእስራኤል ሕዝብ በሙሉ በአንድነት በእግዚአብሔር ፊት እንዲህ ብለው ተናገሩ ይላል የእግዚአብሔር ቃል። በክብር ከፍ ከፍ ብሏልና ለእግዚአብሔር እዘምራለሁ፣ ፈረሱንና ፈረሰኛውን በባህር ጣለ ብለው ዘምረዋል። እንዲሁም ደግሞ የአሮን እህት ነቢይቱ ማርያም በእጇ የወሰደችውን ከበሮ በማንሳት እግዚአብሔርን ከፍ ከፍ አድርጋለች። እንዲሁም አብረዋት የነበሩ ሴቶች በዝማሬው ተባብረዋል። ስለዚህ ዝማሬ ልብን ይከፍታል፣ የእግዚአብሔርን ድምፅ ያሰማል። ይህ ሰዎች በቀጥታ ከእግዚአብሔር ጋር እንዲገናኙ ያደርጋል፣ መንፈሳቸውን በፊቱ እንዲያፈሱም ያግዛል። ብዙዎች በአጋጣሚ በሰሙት መዝሙር ጌታን ሲቀበሉ የምናውቀው ጉዳይ ነው። ስለዚህ ይህንን ለመርዳትና ለማገዝ ይህ ትልቅ አገራዊ ፕሮግራም ተዘጋጅቷል። ስለዚህ በህብረቱ በዝማሬና በአምልኮ እግዚአብሔር ይከበራል በሚል በፕሮግራሙ ላይ የሚጋበዙ የህብረት መዘምራን በብዙ ዝግጅት በጸሎት የእግዚአብሔርን ፊት እየፈለጉ ነው። እንዲሁም ለወንጌል ስራ በዝማሬ አምልኮ ፕሮግራም ላይ ለማገልገል ዝግጅታቸውን እያጠናቀቁ ይገኛሉ። እንዲሁም ደግሞ የመሃናይም የወንጌል አገልግሎት ይህንን ፕሮግራም ከአጋር ድርጅቶች ጋር ከኤኤቪአይ እና ከፓራዳይም ጋር በመሆን በብዙ ትጋት ለፕሮግራሙ መሳካት ጥሪ በማድረግ አገልጋዮችን በመጋበዝ በፕሮግራሙ ላይ መገኘት ያለባቸውን የክብር እንግዶች በመጋበዝ በብርቱ ጸሎት ዝግጅታቸውን በማጠናቀቅ ላይ ይገኛሉ። የእግዚአብሔር መንግስት በኢትዮጵያ ውስጥ ወዳልተዳረሰባቸው ቦታዎች እንዲሄድ እንዲሁም እንዲዳረስ ይህ ያሬዳዊ ዜማ ለክርስቶስ ወንጌል ለማድረስ እንደ መሳሪያ ይዘን ተነስተናል። ከእግዚአብሔር ፍቅር ጋር ያልተያዙ ሰዎችን ለማገናኘት እንዲሁም ለማገዝ ይህ አገልግሎት ትልቅ አስተዋጽኦ ያደርጋል ብለን እናምናለን። ስለዚህ በዕለቱ ከህብረት መዘምራን እንዲሁም ከዘማሪት ዘርፌና ኤፍሬም ጋር በመሆን እግዚአብሔር ያደረገልንን ነገር ወደ ኋላ ሄደን እያሰብን እንዲሁም እርሱን እያከበርን ለእግዚአብሔር ክብር ያሉ መሳሪያዎችን ሁሉ ይዘን በፊቱ በመሆን እግዚአብሔርን የምናመሰግንበት ቀን ይሆናል። እንዲሁም ደግሞ በዕለቱ ወንጌል ያሸንፋል ብለን በወንጌል የእግዚአብሔርን ቃል ለአዳዲስ ነፍሳት የምንናገርበት ቀን እንደሚሆን እናምናለን። እንዲሁም በተወደዱት መጋቢ መርዕድ ወንጌል ይሰበካል። ብዙዎች ወንጌልን ይሰማሉ። በመንፈስ ቅዱስ አማካኝነት ልባቸውን ለጌታ ከፍተው ወደ ጌታ ይመጣሉ ብለን እናምናለን። ይህን አገልግሎት እንዲሰፋ ከአገልግሎቱ ጋር ለመቆም ብዙዎች ጥሪያችንን ተቀብለው አብረውን ቆመዋል። ስለዚህ አገልግሎት አብረን እንቆማለን ብለን አገልግሎቱንም የምንደግፍበት ቀን ይሆናል። ይህን ፕሮግራም ለማስጀመርና ራዕይን ለማጋራት በአዲስ አበባ በቀጠና 2 ቤተክርስቲያን የፊታችን ቅዳሜ ጥቅምት 29 2018 ዓ.ም ልክ ከቀኑ በ8 ሰዓት ላይ ይህ ፕሮግራም ይካሄዳል። በዚህ ፕሮግራም አገልግሎት ላይ እንቆማለን ያሉ ቤተክርስቲያናት መሪዎች በዕለቱ ይገኛሉ። እንዲሁም የቀጥታ ስርጭት ስለሚደረግ ብዙዎች በቀጥታ ፕሮግራም ይታደማሉ ብለን እንጠብቃለን። እንዲሁም ከአገር ውጭ ያሉ ታላላቅ አባቶች መልእክታቸውን በቀጥታ ያስተላልፋሉ። ስለዚህ አገልግሎት የወደፊት ራዕይ ምን እንደሆነ በዛ ፕሮግራም ላይ አባላት መግለጫን ይሰጣሉ። የወንጌል አማኝ ሚዲያ ባለሙያዎች በሙሉ ተባብረው ለዚህ ትልቅ ራዕይ ከወንጌል አገልግሎት ጋር አብረው ለመቆም ተስማምተዋል። ስለዚህ በትህትና የምንጠይቀው በተዘጋጀው ፕሮግራም ላይ ማስታወቂያዎችን በማሰራጨት በድህረ ገጾቻችሁ ላይ በማስተላለፍ ይህንን ፕሮግራም በቀጥታ በማስተላለፍ እንድትተባበሩን እንጠይቃለን። እንዲሁም ደግሞ በቀኑ ከ8 ሰዓት ተኩል ጀምሮ ሁላችንም በዛ ተገኝተን የእግዚአብሔርን ፊት እንድንፈልግ በፕሮግራሙ ላይ የሚገኙትን ተጋባዥ እንግዶች ኢንተርቪው በማድረግ ወይንም ቃለ መጠይቅ በማድረግ በገጾቻችሁ ላይ በማጋራት ይህንን አገልግሎት እንድትደግፉ በጌታ በኢየሱስ ክርስቶስ ስም በፍቅር እንጠይቃችኋለን። እግዚአብሔር አብዝቶ ይባርካችሁ። የጌታ ጸጋና ሰላም ለእናንተ ይሁን። ዛሬ በዚህ የተገኘ ነው በጥቅምት 29 ከሰዓት በቀጠና 2 ሙሉ ወንጌል ቤተክርስቲያን የተዘጋጀውን በተለይ በማንያም ዝማሬ አገልግሎትና ከነሱ ጋር በትብብር ያሉ የሚዲያና
አጋር አገልጋዮች ወይም አገልግሎት ጋራ የተዘጋጀውን ፕሮግራም ይህንን ጥሪ ለማድረግ ነው። ይህንን ጥሪ የምናደርግበት ምክንያት በተለይ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት አጋር አባል ሆኖ የሚያገለግል አገልግሎት በመሆኑ ከተመሰረተበት ከ8 ዓመት ጀምሮ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የሚያዘጋጀው የአደባባይ ፕሮግራሞችን አጋር በመሆን በጸጋው በማገልገል የሚገኝ አገልግሎት ነው። በተለይ ይህ አገልግሎት ልዩ የሚያደርገው ኢትዮጵያዊ ወይም ሀገር በቀል የሆኑ ዜማና ሀገር በቀል የሆኑ የሙዚቃ መሳሪያዎችን በመጠቀም ወንጌልን በዜማ ሲያገለግል ስንታነጽ ስንገለገል የቆየንበት አገልግሎት ነው እና እግዚአብሔር ይህንን አገልግሎት ስለሰጠን እግዚአብሔርን ማመስገን መጠበቅም በምንችለው ሁሉ መደገፍም ይጠበቅብናል። እንደ ኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ደግሞ አባሎቻችን መጠበቅ ወይም ማገዝ በራእያቸው ጎን መቆም በሌላም መልኩ ኃላፊነታችን የእረኝነት ኃላፊነታችን በመሆኑ በእለቱ የተዘጋጀው ፕሮግራም ወንጌል በዜማ የተዘጋጀው ድግስ ላይ ታላላቅ በወንጌል አገልግሎት የሚያገለግሉ አባቶችን በተለይ የአብያተ ክርስቲያናት በትምህርት መሪዎችን እንዲሁም ደግሞ ዘማሪያንም እና የእግዚአብሔርን ቃል የሚያካፍሉ እንግዶችም ስለሚገኙ በዛ ዕለት ሁላችንም ተገኝተን ይህንን አገልግሎት ጸጋ መካፈልም መደገፍም የሚያድግበት ማቅጣጫም መምከርም ከሁላችን የሚጠበቅ ስለሆነ እግዚአብሔር የሰጠንን አገልግሎት ማሳደግ በጎን መቆም ሁላችን ተግባር በመሆኑ በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ስም ሁላችሁንም በዛው እንድንገኝ ጥሪን አስተላልፋለሁ። አመሰግናለሁ። እግዚአብሔር ኢትዮጵያን ይባርክ። እሺ፣ ጥሪያችንን አክብራችሁ የመጣችሁ ሁላችሁም የሚዲያ ባለሙያዎች ጌታ ኢየሱስ ክርስቶስ ይባርካችሁ። ስለ ማህናይም ዝማሬ የወንጌል አገር አቀፍ አገልግሎትና አጠቃላይ ስላለው ስለ ሶስቱ ጥምረት የህዝብ ግንኙነት እህታችን ሳሪ በደንብ ገልጻለች። በአንድ አካል ማለት የተጠራችሁለት ደግሞ የክርስቶስ ሰላም በልባችሁ ይግዛ ይላል የእግዚአብሔር ቃል ሲናገር። የምታመሰግኑ መሆኑ እግዚአብሔር ቃል በሙላት ይኑርባችሁ፣ በጥበብም ሁሉ እርስ በርሳችሁ አስተምሩ፣ ገስጹ፣ በመዝሙርና በዝማሬ በመንፈሳዊ ቅኔ በጸጋው በልባችሁ ለእግዚአብሔር ዘምሩ ይላል የእግዚአብሔር ቃል ሲናገር። ስለዚህ እርስ በርሳችን የተፈቀደልን የጌታን ስም ማክበር ማወደስ በልባችን ሁሉ መዘመር ነው የተፈቀደው። ይሄ የእግዚአብሔር ቃል መሰረት ነው። ይህንን ነው በጌታ ስም የምናደርገው። ቅዳሜ የምናደርገው ይህን የሆነ ታላቅ የሆነ ፕሮግራም የዚህ ራእይ ዋና ጥቅስ የሆነው የዛሬ 8 ዓመት በዚህ አገልግሎት በዚህ በሽብሸባ ኳየር ምድሪቷ ላይ በማሰልጠንና በማስፋፋት ወደ 17-16 ዓመት ብናገለግልም ግን ተደራጅቶ ቅድም እንደተባለው 8 ዓመት ሆኖታል። አገር አቀፍ ከየአጥቢያው የተወጣጣ አገር አቀፍ የሆነ ህብረት ነው። ቁጥራችን ወደ 80 ይሆናል። ይህንን አገልግሎት እንግዲህ በዝማሬ ለወንጌል ለማዋል የመጀመሪያው ጥቅስ መነሻችን ፊልጵስዩስ 2 ላይ ያለው ምላስም ሁሉ ለእግዚአብሔር ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ስለዚህ ሀገርኛ ዝማሬ ቅኝት በሆነው አገልግሎት ብዙዎችን ለመድረስ ነው። ሰዎችን ለኢየሱስ ክብር እንዲሰጡ ጉልበት ሁሉ ለሱ ካለ መጀመሪያ ሰዎች ኢየሱስን ማወቅ አለባቸው እንዲችሉ። ጉልበት ሁሉ ይንበርከክ ካለ ለኢየሱስ ለመዘመር ደግሞ ኢየሱስን ማወቅ ያስፈልጋል እና ይህ ትልቅ የሆነ እድል ነው። ይሄ ደግሞ ወንጌል ነው፣ ስለ ኢየሱስ ሰዎች እንዲያውቁ። ይህንን አገልግሎት ለወንጌል ትልቅ አቅም ያለው መጽሐፍ ቅዱሳዊ በሆነው አገርኛ አለባበስና ቅኝት ሙዚቃ በሆነው አገልግሎት በቀጣይነት ለማስቀጠል ወንጌልን በአምልኮ ማፍሰሪያ ፕሮግራም ነው። ስለዚህ መጽሐፍ እንደሚናገር አባቶች ዘጸአት ላይ ምዕራፍ 15 ላይ ሲወጡ ከግብፅ ሲወጡ ሕዝቤ ያመልከኝ ዘንድ ልቀቅ ነው ያለው። እግዚአብሔር አምልኮ ሁሌ ይፈልጋል ማለት ነው። ስለዚህ እግዚአብሔር አምልኮ ይወዳል። አምልኮ ዋና ነገሩ ነው እና ቅድም እንደተገለጸው የነቢይቱ ማርያም ከበሮን አነሳ ይችላል። ይህንን ከበሮ ከየት አመጣችሁ? ነበራቸው፣ ውስጣቸው ያመልኩ ነበር። ስደት ላይም ሆነው ግብፅም ሆነው ይህን ከበሮ ይጠቀሙበት ነበር ብለን እንገምታለን። ድንገተኛ መንገድ ላይ ከበሮን ከየት ያገኙታል? እና እግዚአብሔር አምልኮ ሁል ጊዜ ይፈልጋል። ጽድቅ የሆነ አምልኮ፣ ቅዱስ የሆነ አምልኮ እግዚአብሔር ይፈልጋል እና ይህንን አገልግሎት ነው እያገለገል ያለ ነው። ይህንን ደግሞ ለወንጌል ማዋል የሚል ነው። ስለዚህ መጽሐፍ ቅዱስ እንደሚነገረን ራእይ ምዕራፍ 5 የመጨረሻው አገልግሎት ይሄ ነው። የታረደው በግ ኃይልና ባለጠግነት ጥበብም ብርታትም ክብርም ምስጋናም በረከትም ሊቀበል ይገባዋል ካለ በኋላ በሰማይም በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ ይላል፣ ከበላይም በታችም በእነርሱም ውስጥ ያለ ሁሉ ይላል
በረከትና ክብር ምስጋናም ኃይልም እስከ ዘላለም ዓለም በዙፋኑ ላይ የተቀመጠው ለበጉ ይሁን ይላል። ኢየሱስ ክርስቶስ ጌታ ነው። ታላቁ አገልግሎት ሁሉም ኳየር ሊሆን ነው ማለት ነው። የምድር ሁሉ አገልግሎቶች ሁሉ ታጥፈው፣ ፕሮግራሞች ሁሉ ታጥፈው እግዚአብሔር የሚያከብሩበት ሰዓትና ጊዜ አለ ማለት ነው። ስለዚህ ይህንን ለሰዎች ማብሰር ነው። ታላቅ የሆነ ወርሺፕ ይጠብቀናል በሰማይ። ታላቅ የሆነ ምንም የማይቋረጥ ምድር ላይ ያለ ፍጥረት ሁሉ የሚያመልክበት ታላቁ የበጉ ሰርግ አለ። ከዚህ ሰዎች እንዳይጎሉ ለፍጥረት ሁሉ ይህን ወንጌል በዝማሬ ልናደርስ ነው። ለምን እንደምንዘምር እነግራቸዋለን። ለይህን ደግሞ ለመዘመር በመንፈስ የሆነ ዝማሬ ደግሞ ለመዘመር ጌታን ማወቅ አለባቸው ማለት ነው። ስለዚህ ወደዚህ ዝማሬ ሲመጡ በመንፈስ እንዲነኩ እንጸልያለን። ትልቅ የወንጌል የሆነ በር ነው ማለት ነው። ይህንን አገልግሎት እንግዲህ ለዚህ ፕሮግራም መሃናይምና ኤኤቪአይ እና ፓራዳይም ኢቨንትስ ለዚህ ፕሮግራም ነው በቃ አንድ ላይ የተጣመረው ማለት ነው። ይህንን አገልግሎት ለማብሰር ይህን ታላቅ የሆነ እግዚአብሔር የሰጠንን ጸጋ ለማካፈል የተዘጋጀ ፕሮግራም ነው። በዚህ ፕሮግራም ላይ ናዝሬት ሽብሸባዎች ከ80ዎቹ ውስጥ የተነሱት እነሱ ይገኛሉ። እግዚአብሔር ሰላም ሽብሸባ፣ መሃናይም የሽብሸባው ኳየር፣ እህታችን ዘማሪ ዘርፌ፣ ወንድማችን ኤፍሬም ይገኛሉ። ሀገርኛ በሆኑ ዕቃዎችና ቅኝቶች ሁሉ እግዚአብሔርን ከፍ የምናደርግበት ቀን ነው። ዓላማው ይሄ ነው። ወንጌልን በአምልኮ አመሰግናለሁ። ሻሎም ቅዱሳን፣ በሀገር ውስጥም በሀገር ውጭም ያላችሁ እንኳን ደስ አላችሁ ማለት እፈልጋለሁ። በአይነቱ ልዩ የሆነ ዋናውን ጉዳይ ዋና እንድናደርግ የሚጋብዝ ይህም ማለት ምን ማለት ነው? ወንጌልን በአምልኮ ወይም በወርሺፕ መድረስ የሚል ዋና ጉዳይ አድርገን የተነሳንበት አገልግሎት። ለዚህ እንኳን አደረሰን እንኳን አደረሳችሁ ማለት እፈልጋለሁ። እንግዲህ ወንድሞቼ እንዲሁም እህቴ እንደጠቀሱት ነገሮችን መድገም አልፈልግም። የፕሮግራሙ ይዘት ይሄ አሁን የጠቀስኩት እንዳለ ሆነው መሃናይም የኳየር አገልግሎት ወይም የዝማሬ አገልግሎት የኢትዮጵያ ቤተክርስቲያን ባለውለታ በብዙ ክፍለ ሀገሮች እየዞሩ ወንጌል ያገለገሉ አሁንም ደግሞ እያገለገሉ ያሉ ወደፊትም ደግሞ ይሄንኑ የሚቀጥሉ የአገልግሎት ክፍል ናቸው። ስለዚህ በቀጠና 2 ሙሉ ወንጌል በተዘጋጀው በዚህ በአይነቱ ልዩ የሆነ ፕሮግራም ላይ አዳዲስ ነፍሳትን በመጋበዝ ሁላችሁም ተገኝታችሁ የበረከቱ ተካፋይ እንድትሆኑ እንጋብዛችኋለን። ሁላችን በዚያ ያለን እግዚአብሔር ይባርካችሁ። ተሰጠኝ እድል እግዚአብሔር የተመሰገነ ይሁን። ወንጌልን በአምልኮ በሚል ርዕስ በተዘጋጀው ፕሮግራም ላይ በዓለም ዙሪያ ያላችሁ ቅዱሳን ሁሉ እንድትሳተፉ በሚዲያም እንደዚሁም በአካል በመምጣት በቀጠና 2 ቅዳሜ ከ8 ሰዓት ጀምሮ እንድትሳተፉ በዚህ ክርስቶስ ሊመጣ በደጅ ባለበት በመጨረሻው ዘመን ወንጌልን እንድንሰብክ እንድንመሰክር ወደ ኢየሱስ ክርስቶስ ሰዎችን እንድናመለክትና እንድናሳይ እድል የደረሰን ሰዎች ሁሉ ኃላፊነት አለብን። ነፍሳትን ከጨለማው የመናጠቅ በዚህ በመጨረሻው ዘመን ሰዎች ወደ ጌታ እንዲመጡ የመመስከርና እንደዚሁም ደግሞ ቤተክርስቲያን በምድር ላይ ያለችው ለዚሁ ብርሃን ለመግለጥ ስለሆነ ሁላችንም በዚህ ቀን እንድትገኙ እንደዚሁም ደግሞ ወንጌል እንድትመሰክሩ አዳዲስ ሰዎችን እንድትጋብዙ በዚህ በመሃናይም በተዘጋጀው ፕሮግራም ላይ ቅዳሜ ከ8 ሰዓት ጀምሮ ፕሮግራሙ ይካሄዳል። የተጋበዙ እንግዶች አሉ። እግዚአብሔር በዝማሬ ይከብራል። በኢዮሳፍጥ ዘመን በሁለተኛ ዜና ምዕራፍ 20 ቁጥር 21 ላይ እንደዚህ የሚል ቃል አለ። በኢዮሳፍጥ ዘመን በችግር ውስጥ በነበሩበት ጊዜ ቁጥር 21 ላይ ሕዝቡም ጋራ ተማክሮ በሰራዊቱ ፊት የሚሄዱ ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ የሚሉትን ጌጠኛ ልብስ ለብሰው የሚያመሰግኑትን ለእግዚአብሔር የሚዘምሩትን መዘምራን አቆመ። ዝማሬውንና ምስጋናውን በጀመሩ ጊዜ ይሁዳን ሊወጉ በመጡ በአሞንና በሞዓብ ልጆች በአሴርም ተራራ ሰዎች ላይ እግዚአብሔር ድብቅ ጦርን አመጣባቸው፣ እነርሱም ተመቱ ይላል እና እግዚአብሔርን በማምለክ ውስጥ ጠላቶቻችን ይመታሉ ማለት ነው። እንደ ግል፣ እንደ ቤተሰብ፣ እንደ ቤተ ክርስቲያን፣ እንደ አገልጋይ እግዚአብሔርን በማምለክ ውስጥ
ጠላቶቻችን ይመታሉና እግዚአብሔር አምልኮውን ስለሚወድ ሁላችንም እንምጣ፣ ወንጌልን በጋራ እንስራ፣ በዓለም ዙሪያ ያሉ ሰዎች እንዲድኑ የድርሻችንን እንወጣ ለማለት ነው። በየትኛውም አቅጣጫ ያላችሁ አማኞችም የማታምኑ ብትሆኑ መታችሁ የጌታ ማዳን ተመልከቱ። ወንጌል በኃይል ይሰበካል። በአገርኛ በሆነ ዜማና እንደዚሁም ደግሞ በባህላዊው እግዚአብሔር በሰጠን የአምልኮ ስርዓቶች እግዚአብሔርን ስለምናመልክ ሁላችሁም መታችሁ ተሳተፉ ለማለት እወዳለሁ። እግዚአብሔር ይባርካችሁ። ዘመናችሁ የተባረከ ይሁን። እግዚአብሔር ቃል ሲናገር መዝሙረ ዳዊት ላይ ነው አይደለ የሚናገረው። እግዚአብሔርን በመቅደሱ አመስግኑት ካለ በኋላ በኃይሉ ጠፈር፣ በችሎቱ፣ በመለከት ድምፅ፣ በበገና፣ በመሰንቆ፣ በከበሮ፣ በዘፈን አመስግኑት፣ በአውታር በእምቢልታ አመስግኑት፣ ድምፁ መልካም በሆነ ጸናጽል አመስግኑት፣ እልልታ ባለው ጸናጽል አመስግኑት፣ እስትንፋስ ያለው ሁሉ እግዚአብሔርን ያመስግን ይላል እና ድምፁ መልካም በሆነ ጸናጽል፣ ይሄ አሁን ያለው ገበያ ላይ ያለው ሳይሆን ሌላ አለ ማለት የተሻለ ሌላ በጣም የሚያምር ጸናጽል አለ ማለት ነው። እሱን ጸናጽል የት እንደምናገኘው ባናውቅም እና መጽሐፍ ቅዱስ የሚለን ማለት ነው። ስለዚህ መጽሐፍ ቅዱሳዊ ነው። ይሄ ደግሞ መጽሐፍ ቅዱስ ደግሞ የተጻፈው ለአንድ ሃይማኖት አይደለም፣ ለሁሉም በዓለም ላይ ላለ ሃይማኖት ሁሉ ነው። በክርስትና ውስጥ ባለ ማዕቀፍ ውስጥ ባለ ነውና ያሬድን ስለ ያሬድ ስናወራ ያሬድ ኢትዮጵያዊ ነው። ያሬድ ከአራተኛው ክፍለ ዘመን ወደዚህ ያለ ሰው ነው። መዝሙረ ዳዊትኛው ማነው መዝሙረኛው ደግሞ ያለው ሩቅ ነው፣ በሺዎች የሚቆጠር ነው። ዳዊትም አይደለም የነገረን። ይህንን በእንትን ላይ ዩቲዩብ ላይ ለቅቄዋለሁና በዚህ መረዳት ሰዎች ሼፕ እንዲይዙ በእኛ እንትን ላይ አልተከታታይ ትምህርት እንትን ብያለሁ። መጀመሪያ ዳዊት ሕዝቅኤል ላይ ምን ይላል? የከበሮና የእምቢልታ ስራ ያንተ ነበር ይለዋል በኤደን ገነት። ስለዚህ ሩቅ ነው። ከበሮና ጽናጽል ዕቃ ስናነሳ ስለ በገና ስናነሳ ዳዊትም አልተወለደም፣ ሩቅ ነው ያለው። ከዛ መጀመሪያ ግን የምናየው ከበሮን አነሳች የሚለን ቅድም ያወራነው ዘጸአት 15 ላይ ነው። ከበሮ ነበራቸው ይላል። ዘፍጥረት ላይ ደግሞ በገናን የሚይዙት ዩባል የሚባል አባታቸው ነበር ይላል። ስለዚህ አዳም ጋር እዛ ጋር ዘፍጥረት 4 ላይ ስለዚህ ነገር ያወራል። ግን በግልጽ ግን የምናየው ከበሮን አነሳች ሴቶችም ተከተሏት የሚለው ደግሞ ዘጸአት ለምን ባህሩ ሲከፈል አይታ ዝም ማለት አልቻለችም፣ አመለከችው። እግዚአብሔር ፈረስና ፈረሰኛውን ጣል አለች፣ መቀመጥ አልቻለችም፣ ከበሮን አነሳች ነበራቸው። እና እግዚአብሔር መጽሐፍ ቅዱስ ስለ ሁሉም ነገር አይጽፍም። ስለ ሁሉም ነገር አለው ምላሽ፣ ግን ስለ ሁሉ ነገር አለ። ዋናው ጉዳዩ ክርስቶስ ነውና መጽሐፍ የሚነግረን ያን ነውና፣ ግን ሁሉንም ነገር ማብራራት መጽሐፍ ቅዱስ ግን አለ እና እግዚአብሔር ቃል የሚነግረን ከበሮን አነሳች ይላል። ከበሮን አነሳች ይላል። በግልጽ ግን የምናየው ሙሉ ባንድ ሆኖ የምናየው መሰንቆ፣ ክራሩ፣ በገናው ተደርድሮ የምናየው በዳዊት ዘመን ታቦቱን ለማስመለስ ሁሉም ዕቃዎች ተጠቀመ ይላል። ሜልኮል ናቀችው ይላል። እሱ ደግሞ ሕፃን ሆኖ በገና ደርዳሪ ነበርና ስለዚህ ሩቅ ነው። መጽሐፍ ቅዱሳዊ ነው፣ ሩቅ ነው ዕቃው ያለው። ያሬድ ግን በጣም የሚገርም ሰው ነው። ያሬድ ቅኝቶችን ሰራ፣ ግዕዝ፣ እዝል፣ አራራይ ዜማዎችን ቃኝ። እነዚህ ደግሞ ዜማዎች እግዚአብሔርን ሊያከብርበት ነው። ልክ ዳዊት መጽሐፉን ሲጀምር ገና ምስጉና አንተ ብሎ አይደለ የሚጀምረው። ሲጀምር ያሬድም እኛ ከዛ ባክግራውንዳችን እዛ ስለሆነ ሲጀምር ስማኒ እግዚአብሔር ጸሎቴ ብሎ ነው የጀመረው። እግዚአብሔር ሆይ ጸሎቴን ስማ፣ ምስጋናዬን ተቀበል ብሎ ነው ያሬድ የጀመረው ዜማውንም ሲቀበል። ስለዚህ ያሬድ ኢትዮጵያዊ ነው፣ እኛም ኢትዮጵያዊ ነንና ዜማና ቅኝቱ ለእግዚአብሔር ምስጋና ነው ያቀረበው እንጂ ለዚህኛው ሃይማኖት የዚህኛው ዕቃ የሚባል የለም። መጽሐፍ ቅዱስ የሁሉም ነው፣ የዓለም ሁሉ ነው። በተለያየ ቋንቋ ነው የተሰራጨው። መጽሐፍ ቅዱሳዊ መሰረቱ ይሄ ነው። ስለዚህ ስናወራ መጽሐፍ ቅዱሳዊ መሰረት አድርገን ነው የምናወራው። ዕቃዎቹ ምናልባት ቀድመው ሼፖቹ የዕቃዎቹ ሼፕ አሰራሩ የጽናጽሉ የከበሮ እንደዚህ ነው ምናምን ይላል ስናያቸው፣ ባለፈው ላቲን ያለው እስራኤል ሀገር ያለው የተለያየ ሀገር ያሉ የጽናጽሉ የከበሮ ዕቃዎቹን ብዙዎቹ ምላሽ አግኝተዋል። እነዚህ ዕቃዎች ደግሞ ኦልሬዲ ሰዎች ሁሉ እንዲጠቀሙባቸው ገበያ ላይ ናቸው ያሉት፣ ሱቅ ውስጥ ነው ያሉት። የትኛውም ሃይማኖት ዕቃውን ለመሸጥ ሱቁን ከፍቶ ዕቃዎቹ ገበያ ላይ የዋሉ ናቸው እንጂ በንዋየ ቅድሳት በቤተ መቅደስ ውስጥ የተቀመጡ ሳይሆኑ ገበያ ላይ ናቸው ያሉት። ኦልሬዲ እኛም በተለያዩ ዕቃዎችን እግዚአብሔርን እያከበርን ነው። ለዘፈን፣ ለጭፈራ፣ ለዳንስ፣ ለዳንኪራ ሳይሆን ክርስቶስን ልናከብር ቅድም እንዳለው ፊልጵስዩስ ላይ እንዳለው ጉልበት ሁሉ ለእሱ ይንበርከክ እንደሚል ራእይ ደግሞ 5 ላይ ደግሞ እንደሚነግረን በሰማይም በምድርም
ለዛ አዲስን ቅኔ ተቀኙ እንደሚለን እግዚአብሔርን ለማክበር እየተጠቀምንበት ነው። መጽሐፍ ቅዱሳዊ መሰረቱ ይሄ ነው። ዕቃዎቹን የነገረን መጽሐፍ ቅዱስ እንጂ ሰዎች አይደለም የነገሩን። ረጅም ዓመት ታሪክ ያለው ነው። 2003 ያሬድ የቅርብ ዓመት ነው። ያሬድ ደግሞ ምን ሰርቷል? የሚያማምሩ ዜማዎችን ሰርቷል። ያሬድ ዕቃዎቹን አይደለም የሰራው። ያሬድ የሰራው ዜማን የሰራው ግዕዝ፣ እዝል፣ አራራይ ብሎ በ3 አይነት ዜማ የሚገርም ዜማዎችን ሰርቷል። እነዚህ ዜማዎች ግን ማዋል ደግሞ ያለብን በዚህ አጋጣሚ ያሬድ የሰራው እግዚአብሔር ሊያከብርበት ነው። ሌላ ነገር ሊያረግበት፣ ሊጨፍርበት፣ ሊጨወነ ነገር ሊሰራበት ለዳንኪራ ለምናምን አይደለም። ስለዚህ ዕቃዎች ወጥተው ከመጠጥ ቤት ከክፉ ከርኩሰት እነዚህ ዕቃዎች ወጥተው ለእግዚአብሔር ክብር ማዋል አለባቸው ብለን እኛም እንናገራለን። ዕቃዎቹ ለእግዚአብሔር ክብር ብቻ ነው ማዋል ያለባቸው። እኛም እያዋልን ያለነው ለእግዚአብሔር ክብር ብቻ ነው። መልሼ እንደሆነ አመሰግናለሁ። El Shaddai